ይስጥልኝ ቤተከበውሽ ቤተሰቦች እንደምሰነበታችሁ። ውል የእትብት ውል፣ ውል የአደራ ውል፣ ውል የህሊና ውል። ሶስተኛው የአዋቂዎች የግጥም መድብል መጽሐፌ ሽፋን ላይ ያለውን ነው ያቀረብኩት። ዛሬ ከውል መጽሐፌ ግጥም ላቀርብ ወደድኩኝ። የማቀርበው ስነ ግጥም ውስጥን መመልከትን፣ ውስጥን መገምገምን፣ በውስጥ ላይ አትኩሮት ማድረግን ያመላክታል። ውል እናትም ውል ናት፣ እናትም ኪዳን ናት፣ እናትም ቃል ናት። እናት ከሰማይ የተሰጣትን ውል እንደ ድንጋጌ እንደ ዶግማ አይታ የምትፈጽም ድንቅ ፍጥረት ናት። የውል መጽሐፌ ስጦታውን ለእናቴ ለሞሃይ ከበውሽ ልሳን ወርቅ ነው። አሁን በህይወት የለችም፣ በህይወት እያለች ነው ግን የተጻፈው። የውል ስጦታ ይላል። እጅግ ለማከብራት ለምወዳት ፍጹም ለምሳሳላት ለምናፍቃትም ምክሯ ህሊናዬን ሰብል ጠገብ ላደረገው እናቴ ለወይዘሮ ከበውሽ ልሳን ወርቅ ይሆንልኝ። ክብዬ እንደ ማንኛውም እናት አይደለችም። ሁሉም እናት እናት ነው። ልጁን ያዛል፣ ይፈራል። ክብዬ ግን ለልጆቿ ታዛዥ፣ ልጆቿን ፈርታ አክብራ ልክ እንደ ትዳሯ ተሽቆጥቁጣ ዳሪ ናት። አሳዳሪያችን ሆና ነገር ግን እሷ የበታች እኛ ደግሞ በእሷ ስር እያለን የበላይ ሁነን ነው ያደግነው የኖርነው። ክብዬ በባህሪዋ ሳቂተኛ፣ ተጫዋች፣ ደስታ ወዳጅ ስትሆን ከማህበረሰቡም ሆነ ከቤተ ዘመዱ ጋር በመልካም ስነ ምግባሯ የተመሰገነች፣ ሐዘን ተፍስሐ በብቃት የምትጋራ አጉራሽ፣ እንግዳ ወዳጅና ናፋቂም የቦሞቴ እናትም ናት። ክብዬ ለሁሉም የእድሜ ክልል ምቹ፣ በቀላሉ ተግባቢ፣ ሁለገብ፣ አርቃ የምታስብና ሰውን ከማስከፋት በእጅጉ የተቆጠበች አስተዋይ ናት። የታደለች ኑሮዬም ናት ነው። ድሎት ሳያምራት ሰብሰብ ብላ አንገቷን ደፍታ ከአካባቢዋ ጋር ተስማምታ በስርዓት ተግታና ኮትኩታ ያሳደገችኝ እናቴ ወይዘሮ ከበውሽ ልሳን ወርቅን አመሰግናለሁ። ጥረቷን ሁሉ ገደል ስለ አልለቀኩት፣ ደስታዋ እጥፍ እንደሚሆን ተስፋ አለኝ። የውል ኃላፊነት በቀጥታ ተግባር ላይ ሳይዛባ ከነተፈጥሮ የሚገኘው ከእናት ዘንድ ብቻ ነው። እናት ላይ ፍቅርም ሆነ ውል እንዳማረበት ሳይበልዝ ይገኛል። የፍቅር ሆነ የውል አርማ እናት መሆን ይገባታል እላለሁ። አይገባንም? እብዬዋ ተወልዳ ያደገችው አስተዳደጓም የተከረከመ የታረመ እንደነበር ነው የተነገረኝ። አስተዳደጓ በሊቀ ሊቃውንቶቹ በቤተ መላከ ብርሃናት ልሳን ወርቅ ኃይለ ሥላሴ ቤት ነው ያደገችው። ታይናማዎቹ ቤተ ቅኔ፣ ቤተ ተደሞ፣ ቤተ ድጓ፣ ቤተ መሐሌት፣ ቤተ ቅዳሴ ነው ያደገችው። ከታወቁ የጎንደር ባላባቶች ወገንም ናት። አስተዳደጓ መሰረት በሊቀ ሊቃውንታት አውደ ምሕረት ውስጥ ስለሆነ ስርዓቷም ከቤተ እግዚአብሔር መንፈስ ጋር በጣም የተዋሃደና የተሳሰረ በመሆኑ ርህርህናዋ፣ ትህትናዋ፣ አይዞራችሁ ባይነቷና አጽናኝነቷ በአፏ መልካም ነገር ብቻ የመናገር አቅሟ ካደገችበት ቤተሰብ የመነጨ ነው። ያው እሷን ካጣው በኋላ እኔ አዲስ ማንነት ነው ያለኝ፣ ግን አልመልሳት ነገር የሆነ ሆኖ ዛሬ ለእናቴ ስጦታ
ባደረግኩት ውል የግጥም መጽሐፌ ላይ አንድ ግጥም ለማቅረብ ፈቅጃለሁና አብራችሁኝ ትሆኑ ዘንድ በትህትና ጠይቃችኋለሁ። በአውሮፓውያን ሆነ በምዕራባውያን የምትናፈቅ የሚሳሳላት የምትወደድ አንድ ድንቅ ተፈጥሮ አለች። ለእሷ የተጻፈ ነው። ንገሪኝ በሞቴ እውነትም ፀሐይ ነሽ በእርግጥም ያበራሽ ተስፋን የምትዘሪ ብሩህ ትጉህ አፍሬ ስትወጪ በደስታ ስትሰጪ እርካታ ለጋስ ነሽ ሙቀት የተፈጥሮ ውበት ጌጥማ ዘናጯ ፈርጣማ እንቋ ስታምሪ በሰማይ አውድማ ጠባይሽ ያማረ ፍቅር የገበረ ሳይሽም ሳገኝሽ ቀለቤ ነው ፈውስሽ ማዳበሪያሽ ዝቅሽ ጽዋሽም ደርባባ ስጋጃሽ አበባ ሆድን አባባ ራቅ ብለሽ ቀርበሽ ስትመጪ ቋጥረሽ ወቅትን ተቆጣጥረሽ ሰናይ እርጥቤ ነሽ ከሀገሬ ርቄ ስኖር በስደቱ አንቺ ስትመጪልኝ ተሻለኝ ስጋቱ ውጋቱ ምግቤ ነሽ መጠጤ ለብቸኝነቴ ለዚህ ለሆምጣጤ ህልሜ ከኔ ርቆ ሲሄድም ምናኔ አውቀዋለሁና እራሴው መትነኔ የአርነት ስስት ገደለኝ ጠኔው ሞረሞረኝ ናፍቆት ርቆኝ ገላው አለ የኔ ቢጤ ያለ በገላጤ መዓልተ ተሌሊት የሚነሳስተው ስደቱ ገልባጤ ፋታውን የነሳው ኤክስኤል ወጠጤ ንገሪኝ በሞቴ ፀሐይ እመቤቴ መቼ ትመጫለሽ ለናቴ ለትብቴ ከናቴ ከትብቴ ኤክስኤል በጀርመንኛ ቋንቋ ስደት ማለት ነው። ሰኔ 3 ቀን 2001 ዓ.ም ሄርሽን ሆቴል ስዊዘርላንድ። የተከበሩሽ ቤተሰቦች የዕለቱ አጭር ግጥም ይኸው ነበረ። በሌላ መሰናዶ እስክንገናኝ ድረስ ፕሮግራሙን አዘጋጅቼ ያቀረብኩላችሁን የስርጉተ ስላሴ ሰብለ ሕይወት በመዬ ስዊዘርላንድ በደጓ ዊንተርቱር ከተማ ነበረ። ቸር አስበን ቸር እንሁን፣ ቅን አስበን ቀና እንሁን። ደህና ሁኑልኝ። መልካም ጊዜ። አሜን። ኑሩልኝ። አሜን።